በመጀመሪያ ኡስታዝ አቡበከር አህመድን መስበር አትችሉም። ኡስታዝ አቡበከር አህመድን በዚህ ሰዓት አይደለም ሀገሪቷን በምትዘውርበት ሰዓት እንኳን ልትሰብረው አልቻልክም። ኡስታዝ አቡበከር አህመድ የሁሉም አባት። እጃችሁን ከኡስታዝ አቡበከር አህመድ ላይ አንሱ። እሱ የኛ ቀይ መስመር። ኡስታዞቻችን ቀይ መስመሮቻችን ናቸው። የእምነት አባቶች ትውልድ በማነጽ ሀገር የሚገነቡ ጀግኖች ናቸው። ወረበልን አይቻልም እንጂ ቢቻል ኑሮ ያንተን በሽታ ለኔ ሰጥቶኝ ያንተ ደህና ብትሆን ደስ እያለኝ ይቀበለው ነበር። ኡስታዝ አቡበከር አህመድና እንዲሁም ደግሞ ወንድም ካሊድ ፋውንዴሽንም በሆስፒታል የሚገኘው ማስተር አብነት ከበደን እስከ ሆስፒታል ድረስ በመገኘት እንግዲህ መጎብኘታቸው ለመመልከት ይያለው። ያኔ በጠባቡ ክፍል በአራቱ ግድግዳ ውስጥ ሆኖ ጨካኞች ያንን ሁሉ አስነዋሪ ድርጊት ፈጸሙበት። እሱ ግን ከያዘው እውነት አላፈገፈገ። ነገር የሚፈልገው ነገር ምን መሰላችሁ? ኡስታዝ አቡበከርና አግማስ ኢትዮጵያ ከባለ ሀብቱ ወርቁ አይተን የመጣውን 15 ሚሊዮን ብር አንቀበልም ያሉት የፈለገ ስንፍና ነገራችሁ አደረኩላተን እንዳትተው። فمن شرح الله صدره للإسلام فهو على نور من ربه. ይሄንን ጀግና የምታውቁት ይሄን ቪዲዮ እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉ። ያኔ በጠባቡ ክፍል በአራቱ ግድግዳ ውስጥ ሆኖ ጨካኞች ያንን ሁሉ አስነዋሪ ድርጊት ፈጸሙበት። እሱ ግን ከያዘው እውነት አላፈገፈገም፣ ንቅንቅ አላለም። ራሱንም አክብሮ ያከበሩትንም አስከብሮ የያዘውን እውነት ዓላማውን ሳይተው ድል አድርጎ ወጥቶ ነበር። ዛሬ ግን አንዳንድ መንደሮች የሱን ክብር በማይመጥን መልኩ እሱን በማይወክል መልኩ ሲነዘንዙት ሲተቹት ውለዋል። ያልገባቸው ነገር ግን አላህ ከፍ ያደረገውን ሰው ማውረድ አይችልም፣ እሱም ከወረደው ጋር አብሮ አይወርድም። እኛ የራሳችን አለመግባባቶች ሊኖሩን ይችላሉ። ነገር ግን ፖለቲከኞችም ሆነ ዘረኞች በኡስታዞቻችን በመናከብራቸው ሰዎች ስትመጡ የኛ ምላሽ የገዘፈ ነው። እናንተም የተከበሩ ሰዎችን ማክበር አታቁበትም። እኛም በዘቀታችሁ ቁጥር ቦታችሁና የሚገባችሁን ቦታ እናስታውሳችኋለን። ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ስሙን ሁላችሁም ኮሜንት ላይ እየጻፋችሁ ሽብርቅ አድርጉት። እጃችሁን ከኡስታዝ አቡበከር አህመድ ላይ አንሱ። እሱ የኛ ቀይ መስመር። በፌስቡክ ፔጅ ላይ ኡስታዝ አቡበከር አህመድ ያስተላለፈው መልእክት የአግማስ ኢትዮጵያን ሳይቀንስ ሳይጨምር ነው እንጂ የራሱን አይደለም። የፋኖ ደጋፊዎች ሁሌም እጃቸውን ሙስሊም ላይ እንዳነሱ ነው። ነገር ግን በአሁኑ ሰዓት ኡስታዛችን ላይ እጃችሁንም ለዚሁም አፋችሁንም እንድትከፍቱ አንፈቅድላችሁ። ከዚህ በፊት ኡስታዝ አቡበከር አህመድ በአራት ግድግዳዎች መካከል ሆኖ እንደዛ ሲያሰቃዩት እውነትንም እንዲክድ ሲያደርጉት፣ ነገር ግን ሊቀበላቸው አልቻለም። እውነት ጎን ቆሞ እስከዛሬ ድረስ ለእውነት ፈርቀዳጅና ቀዳሚ የሆነ ጀግና ኡስታዝ ነው። አላህ ሱብሓነሁ ወተዓላ ሀያቱን ረዥም ያድርገው። ሁላችሁም ለሱ ያላችሁ ፍቅር ኮሜንት ላይ የገለጻችሁ ቪዲዮውን በደንብ ኮፒ ሊንክ፣ ሼር፣ ሪትዊት፣ ሪፖስት። የኡስታዝ አቡበከር ወዳጆች በተቻላችሁ አቅም ይህንን ቪዲዮ እንዲደርሳቸው አድርጉ። ከቻላችሁ ደግሞ እኔ ፕሮፋይል ያደረኩትን ፒክቸር እንደ ቻሌንጅ አድርጋችሁ ሁላችንም በዚህ ፕሮፋይል እስኪ እናድምቀው። በመጀመሪያ ኡስታዝ አቡበከር አህመድን መስበር አትችሉም። ኡስታዝ አቡበከር አህመድን በዚህ ሰዓት አይደለም ሀገሪቷን በምትዘውርበት ሰዓት እንኳን ልትሰብረው አልቻልክም። ኡስታዝ አቡበከር አህመድ የሁሉም አባት፣ ኡስታዝ አቡበከር አህመድ የሁሉም መከታ ብለህ ስትጨፍር እንዳልነበረ ዛሬ እውነት ስለተናገረ ካንተ ስሜት ጋር የማይገጥም እውነት ስለተናገረ ብቻ ዘመቻ ትከፍትበታለህ። ይህ እኮ ነው አስመሳይነት ስንል የነበረው ይህንን ነው። ኡስታዝ አቡበከር አህመድ የተናገረው እውነት ነው። አግማስ ኢትዮጵያ እዚች ሀገር ላይ ኢትዮጵያ ላይ የሚሰራ ከኢትዮጵያ መንግስት ፍቃድ ወስዶ በመንግስት ቁጥጥር የሚደረግበት በመንግስት እይታ ስር ያለ ድርጅት ነው። በመንግስት በወንጀል እየተፈለገ ወይንም ወንጀለኞችን ይረዳል ተብሎ ተፈርጆ እየተፈለገ ካለ አካል ከመንግስት ጋር ግጭት ካለበት አካል እርዳታ አልቀበልም ማለት እኮ ብታቁት ህጋዊነት እኮ ነው። የዚህ ሰውዬ 15 ሚሊዮን ብር ቀርቶ አግማስ ኢትዮጵያ 15 ዓመት ለስደተኞች ቢሰራ ለተቸገሩ ወገኖች ቢሰራ ነው የሚሻለው ብታቁት። አግማስ ኢትዮጵያ ነገ ፍቃዱን ቢነጠቅ ምን እንደምታረገው ምንም ልታረጋ አትችልም። ወጥተ መንግስት ልትወቅስ ትችላለህ፣ አለቀ። አንድ ሰው አግማስ ኢትዮጵያ ያደረገው ነገር ልክ አይደለም ብሎ እስኪ በማስረጃ ይሞክት። ኡስታዝ አቡበከር አህመድን ከሆኑ ሰዎች ጋር ፎቶ ለጥፋችሁ ደግሞ አትሱ። ኡስታዝ አቡበከር አህመድን መስበር አትችሉም። የተናገረው እውነት ነው። 4 ነጥብ
ይህንን ዘመቻ ሁላችሁም ተቀላቀሉት። የኡስታዝ አቡበከር አህመድን ፎቶ ፕሮፋይል ፒክቸር ወይም ደግሞ ስቶሪ ማድረግ ዘመቻው ማለት ነው። ሁላችሁም ባላችሁ የሶሻል ሚዲያ አማራጮች የሱን ፎቶ ፕሮፋይል ፒክቸር በማድረግ ቀይ መስመራችን እንደሆነና በሱ ላይ እየተፈጸመ ያለው ከትላንትና ጀምሮ እሱ ላይ የተደረገ ያለውን የስም ማጥፋት ዘመቻ እንዲቆም ልናደርግ ይገባል። ለሱም ያለን ውዴታ ልናሳይ ይገባል ማለት ነው። አንድ ነገር ልነግራችሁ እፈልጋለሁኝ። ከዛ በፊት ግን ኮሜንት ላይ ሰለዋት እያወርዳችሁ ዛሬ ጁማዓ አይደለ ሰለዋ አለ ነብይ ሰለዋት እያወርዳችሁ ቪዲዮን በደንብ ላይክ ሼር ሪፖስት እያደረጋችሁ ስለ ኡስታዝ አቡበከር አህመድ ያላችሁን ውዴታም ደግሞ በዛው አሳውቁኝ ማለት ነው። መናገር የሚፈልገው ነገር ምን መሰላችሁ? ኡስታዝ አቡበከር አግማስ ኢትዮጵያ ከባለሀብቱ ወርቁ አይተን የመጣውን 15 ሚሊዮን ብር አንቀበልም ያሉት በምድር የተቸገሩ ሰዎች እንዲረዱ ስላልፈለጉ አይደለም። ነገር ግን እንደ መንግስት ማለት ነው ወይም እንደ ህግ ከምድር በተለያየ ወንጀል ከሚፈልግ ግለሰብ ሆነ ድርጅት የሚመጣ ማንኛውንም ድጋፍ አንድ ህጋዊ ድርጅት የሚቀበል ከሆነ ድርጅቱን ያስጠይቀዋል። ይሄ ደግሞ ብዙዎቻችሁ የምታውቁት ነገር ነው ብዬ አስባለሁ። ከዚህ ጋር በተያያዘና መሰል ጽሁፎችን ወንድማችን የምንወደው ወንድማችን አብዱልጀሊል ሻሊ ካሳ ያጋራቸው ጽሁፎች አሉ። ሄዳችሁ አንብቡት፣ እግረ መንገድ ልጋብዛችሁ ማለት ነው። ስለዚህ አግማስ ኢትዮጵያ ሆነ ኡስታዝ አቡበከር አህመድ እነሱን በመርዳት እንደውም ለብዙ ዓመታት ቆይተዋል። ከተፈናቀሉበት ጊዜ አንስቶ በሚባል ደረጃ ለ3 ለ4 ዓመታት እየረዷቸው የተለያዩ ማስተባበር ስራዎችን ሲሰሩ ነበር። እንደውም እነሱ ነበር ሲጨነቁላቸው የነበረው እንጂ እንዳይረዱ ፍጹም ፍላጎት የላቸውም። ነገር ግን በእነሱ በኩል በወርቁን አይተነው ወይም ደግሞ በእነዚህ የመሰል ሰዎች የሚመጡ ድጋፎች እነሱን ስለሚያስጠይቃቸውና ህጋዊ ፍቃዳቸውንም ስለሚያስነጥቃቸው ከዛ አንጻር አንቀበልም አሉ። ስለዚህ ወርቁ አይተነው ይህንን ድጋፍ ማድረግ ከፈለገ በራሱ መንገድ ሊያደርገው ይችላል። ግን ነገር ግን ድርጅቱ ይህን ነገር አልፈለገም። ይህን ነገር ልንረዳና ልናውቀው ይገባል። ይህንን እያወቅን እንግዲህ አሁንም የምንጨቃጨቅ ሰዎች ካለን አላማችን ሌላ ነው ማለት ነው። ይህን የሚዲያ ግርግር ለራሳችን የሆነ ነገር ፍጆታ ልንጠቀመው ፈልገናል ብለን እንድንረዳ ነው የምንሄደው። ስለዚህ ሁላችሁም ለኡስታዝ አቡበከር አህመድ ያላችሁን ሁኔታ ባልኳችሁ መልኩ አሳዩ። አግማስ ኢትዮጵያ ሆነ ኡስታዝ አቡበከር አህመድ ከተጎጂዎች ጎን ሁሌ የሚቆሙ ድርጅቶች ወይም ግለሰቦችም ጭምር ናቸው። ከሌላ አንግል በፍጹም መረዳት አግባብነት የለውም። ባይሆን ይህንን የተገነባ ስሙን ለመናድ የሚደረገውን ጥረት እኛ በፍጹም አንቀበለውም። ኡስታዝ አቡበከር አህመድን እጅግ በጣም ነው የምንወደው። ሰላም አለይኩም፣ ይመቻችሁ። በዚህ ሰዓት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር አህመድና እንዲሁም ደግሞ ወንድም ካሊድ ፋውንዴሽንም በሆስፒታል የሚገኘው ማስተር አብነት ከበደን እስከ ሆስፒታል ድረስ በመገኘት እንግዲህ መጎብኘታቸው ለመመልከት ችያለሁ። በዚህም ላሳዩት ወንድማዊ ርህራሄና እንዲሁም ፍቅር የተሞላበት ትኩረትና ዱዓ ከልብ እናመሰግናለን ሲሉ በርካቶች ምስጋናቸው አቅርበውላቸዋል። አሁንም ሁላችሁም ለወንድማችን ማስተር አብነት ከበደን በየሃይማኖታችሁ ጸሎት አድርጉለት። ለተጨማሪ ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ። ወረበልን አይቻልም እንጂ ቢቻል ኑሮ ያንተን በሽታ ለኔ ሰጥቶኝ ያንተ ደህና ብትሆን ደስ እያለኝ ይቀበለው ነበረ። ምክንያቱም እኔ የምኖረው አንድ ለራሴ ነው፣ አንተ የምትኖረው ደግሞ ለህዝብ ነው። በአንተ ውስጥ ብዙ የሚኖሩ ሰዎች አሉ። ብቻ ዱዓ ብቻ ነው የሚቻለው። አላህ ጤናህን ይመልስልህ ያ ረቢ። አሞኛል ብለህ ቅስም ስብር ብሎ እንደነገርከን ምንም በሽታ የለብኝ ለቆኛል፣ ተሽሎኛል፣ ድኛለሁ ብለህ በሳቅ አላህ የምታበስረን አድርገን። ያነሳሃቸው እናቶች፣ ያጎረስካቸው እናቶች፣ ያበላሃቸው ህፃናቶች በሙሉ ዱዓቸው አላህ ደርሶ ደስታችንን ቅርብ ያደርግልን ያ ረቢ። ሙስሊሞች በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። በዚህም ወር የሚሰራ ወንጀል ረመዳን ወር ውስጥ ከሚሰራ ወንጀል የበለጠ አላህ ዘንድ እጅጉኑ ከባድ ነው። ስለዚህም ወር ብዙ ወንድሞች እህቶች ማወቅ ስላለባቸው አሳውቋቸው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነ ዒደተ ሹሁሪ የወሮች ቁጥር ዒንደላሂ አላህ ዘንድ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ሚንሃ አርበዐቱን ሑሩም ከነሱ 4ቱ የተከበሩ ናቸው። እነዚህም 4 ወራት ዙልቂዕዳ፣ ዙልሕጃ፣ ሙሐረም፣ ረጀብ ናቸው። ይኸው ረጀብ ወር ላይ እንገኛለን። አላህ ስብሓነሁ ወተዓላ አስከተልና ምን አለ? ዛሊከ ዲኑል ቀይም ይህ ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊሂነ አንፉሰኩም በእነርሱ ውስጥም ነፍሶቻችሁን አትበድሉ አለ። ነፍሶቻችሁን አትበድሉ ማለት አንድ ሙእምን ወንጀል ሲሰራ ነፍሱን እየበደለ ነው ማለት ነው። ስለዚህ በሁሉም ወር ወንጀል መስራት እንደሌለብን ሁሉ በእነዚህ ወሮች ደግሞ ይበልጥ ከወንጀል መራቅና መጠንቀቅ አለብን። ለምን? በእነዚህ ወራቶች ወንጀሎች አላህ ዘንድ ከባድ ተደርጎ ስለሚመዘገብ። ሌላው ደግሞ በዚህ ወር የተለየ የሚሰራ ዒባዳ የለም። የተለየ የሚሰራ ዒባዳ ተብሎ የመጣባቸው ሐዲሶች የተዋሸባቸው ወይም የተቀጠፈባቸው ነው። ስለዚህ በዚህ ወር የተለየ የሚሰራ ዒባዳ የለም። ወላ ዱዓ በሉት፣ ወላ ጾም በሉት፣ ወላ ሰላት በሉት። ረሱል ሰለላሁ ዐለይሂ ወሰለም በዚህ ወር የተለየ የሰሩት ዒባዳ የለም። የፈለገ ስንፍና ኑሯችሁ አደራ ሶላትን እንዳትተው። ሶላት አይተውም። የፈለገ ኃጢአት ላይ ልትወርቅ ትችላለህ። የፈለገ ሰነፍ ልትሆን ትችላለህ። አደራ ሶላትን አራዳ ከሆንክ ወላሂ ሶላትን እንዳትተው።
የመጨረሻ ፈራ እንዴት ነው ሶላት አደራ አደራ ሌላ ኃጢአት እንደው ልትወርቅ ትችላለህ እነዚህን ኃጢአት ስለሰሩኝ እንዴት ነው ሶላት የምሰግደው እንዳትሉ ሶላት የጀነት ቁልፍ ነው ሶላት የነብዩ ሰለላሁ ዐለይሂ ወሰለም አደራ ነው ሶላት ነፃ የምትወጣበት ነው ከጀሃነም እሳት ነብዩ ሰለላሁ ዐለይሂ ወሰለም الصلاه مفتاح الجنه ሶላት የጀነት ቁልፍ ነች ብለው ተናግረዋል ሶላት እንዳትወርሽ إن الذين آمنوا وعملوا الصالحات نزا يامنوت ملكامن يسروت كانت لهم جنات الفردوس نزلا فردوس ميبالو عالم ينسو معرفيان خالدين فيها سمست يزوترال لا يبغون عنها حولا كسوام من لوت أنا يفلم موتن هيوتن يفتر الله شلمان برهان يفتر السو مدستن مسلتشتن يفتر السنو ندات السلت شاد الرقات نبياتو چنا الله فكم موسى من يمسلال إبراهيم يوسف عيسى داود سليمان ሃሩን ሙሳ እንዴት ናቸው እነሱ ጉርብትና አልናፈቀ ያለፉ ወላጆች ዘመዶች አንተ በኋላ የሚመጡ ዘመዶች ቤተሰብ ሁሉ የሚገናኝበት የደስታ ምድር ኢነ አስሐበል ጀነት اليوم አላህ ዛሬ እኮ የጀነት ሰዎች አሉ في شغل فاكهون ቢዚ ሆነዋል አላህ ፋኪሁን እየተደሰቱ በምን ቢዚ ሆኑ قالوا في جري الانهار ወንዞችን ያፈሰሱ وقطف الثمار ፍሬዎችን እየቆረጡ እየተመገቡ وزياره الانبياء والاهل والاخيار ነብያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው በደስታ ላይ ነው የሚገለባበጡ ሑረ العينን ያቀፉ ነው አሁን ያለው والنظر الى الجبار የዓለማቱን ፈጣሪ የሰው ልጆችን ሁሉ አስገኘ አላህን በማየት ቢዚ ሆኖ ይሄ ረፍትስ ሚነሳ ጸጋ የደስታ ዓለም ውብ ዓለም ከሚገቡት አላህ